ርዕስተ ዜና። የቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ጃዋር መሐመድን ተቹ። በቀጣይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የግብፅ ሰራዊት ከኢትዮጵያ አጠገብ አይደርስም አሉ። በቀጣይ ከፍተኛ ውድመት ያስከተለው የደብረ ታቦሩ የፋኖ ውጊያ። በሌላ ዜና ውጥረቱን ተከትሎ የመጣው የአረብ ሀገራቱ ጉብኝት። አቶ ጌታቸው ረዳ የመንግስት እርምጃዎችን ከአብይ ጥላቻ በመነሳት ብቻ መተቸት ትልቅ ስህተት ነው አሉ። እያንዳንዱን የመንግስት እርምጃዎች ከጠቅላይ ሚኒስትር አብይ ስለመነጨ ብቻ እንደ ስህተት አድርጎ ማቅረብ ጥልቀት የሌለው ትንታኔ ነው ሲሉ የቀድሞው የትግራይ ጊዜያዊ አስተዳደርና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጃዋር መሐመድን ተቹ። አቶ ጌታቸው ይህን የሰነዘሩት በአክቲቪስት እና ፖለቲከኛ ጃዋር መሐመድ ላይ ባነጣጠረ ጠንካራ ትችታቸው ነው። ጃዋር መሐመድ ከሰሞኑ ከሱዳን ግጭት ጋር በተያያዘ የኢትዮጵያ መንግስት የያዘውን አቋም በከፍተኛ ደረጃ ሲተች መሰንበቱ የሚታወስ ነው። አቶ ጌታቸው በጽሁፋቸው ጃዋር በአንድ ወቅት የጠቅላይ ሚኒስትሩ ደጋፊ እንደነበር አስታውሰው አሁን ግን የግል ጥላቻውን ከሀገራዊ ስትራቴጂካዊ ጥቅሞች ጋር እያደባለቀ ይገኛል ብለዋል። ገዢውን ፓርቲ መጥላት በፓርቲ ፖለቲካና በሀገረ መንግስት ጥቅሞች መካከል ያለውን ልዩነት ከመረዳት ነፃ አያደርግም ብለዋል። አቶ ጌታቸው እንደ ግብጽ ያሉ ሀገራት የራሳቸውን ጥቅም ለማስከበር በንቃት እየሰሩ ባለበት በዚህ ወቅት ኢትዮጵያ በሱዳን ጉዳይ ተመልካች ሆና ልትቀመጥ እንደማትችልም አስገንዝበዋል። ጃዋር መረጃዎችን ከስትራቴጂካዊ አውድ ውጭ ነጥሎ በማቅረብ የተሳሳተ ትረካ ለመፍጠር እየሞከረ እንደሚገኝም ወቅሰዋል። በተጨማሪም ወደ ከፍተኛ ስልጣን ለመምጣት ፍላጎት ያለው አካል በሀገረ መንግስቱ ላይ ሁሉንም የማጥፋት አቋም ከመያዝ መቆጠብ እንዳለበትም አሳስበዋል። መንግስታት ቢቀያየሩም ስትራቴጂካዊ መልክዓ ምድር ግን አይለወጥም ያሉት አቶ ጌታቸው ጃዋር የኢትዮጵያን የረጅም ጊዜ ብሔራዊ ጥቅሞች ስልጣን ላይ ካለው ፓርቲ የመለየት ስር የሰደደ አለመቻል ታይቶበታል ሲሉ ትችታቸውን አጠቃለዋል። በቀጣይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የግብፅ ሰራዊት ከኢትዮጵያ አጠገብ አይደርስም አሉ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የግብፅ ወታደሮች የኢትዮጵያ ጦር በሚገኝባቸው የሶማሊያ ግዛቶችም ሆነ ከኢትዮጵያ ድንበር አቅራቢያ በሚገኘው የጌዲዮ ክልል እንደማይሰማሩ በይፋ አስተባበሉ። ፕሬዝዳንቱ ይህንን የገለጹት በግብፅ ካይሮ በመገኘት በአዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ AUSSOM ስር ወደ ሶማሊያ ለማሰማራት ዝግጅቱን ያጠናቀቀውን የግብፅን ሰራዊት በጎበኙበት ወቅት ነው። ሰራዊቱ የሚሰማራው በመካከለኛው ሻቤል ክልል መሆኑንም አረጋግጠዋል። በተጨማሪም በአሁኑ ወቅት በአዲስ አበባ የሚገኙት ፕሬዝዳንት ሐሰን ሼክ ስማቸውን በግልጽ ባይጠቅሱትም አንዳንድ ጎረቤት ሀገራት ሲሉ የጠሯቸውን ጎረቤቶች የሶማሊያን ሉዓላዊነት የሚጋፋውን የሶማሊላንድና የእስራኤል ስምምነት ይደግፋሉ ሲሉም ወቅሰዋል። ይህ በእንዲህ እንዳለ በአዲስ አበባ የአፍሪካ ህብረት የመሪዎች ጉባኤ እየተካሄደ ባለበት በዚህ ወቅት በርካታ የሀገር መሪዎች በሚያርፉበት ሀያት ሪጀንሲ ሆቴል የሶማሊላንድ ሰንደቅ ዓላማ ከሌሎች ሉዓላዊ ሀገራት እኩል ተሰቅሎ መታየቱ ከፍተኛ መነጋገሪያ ሆኗል። በቀጣይ ከፍተኛ ውድመት ያስከተለው የደብረ ታቦሩ የፋኖ ውጊያ። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናገሩ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎቹ ለቢቢሲ ገልጸዋል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው 4 ነዋሪዎች ረቡዕ የካቲት 4 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት በከተማዋ ውስጥ ተኩስ መሰማት እንደጀመረም ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል፣ እንዲሁም የመንግስት የጸጥታ ኃይሎች እና የፋኖ ታጣቂዎች ሞተዋል ብለዋል። የሟቾቹ ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰውን ጉዳት ከባድ ሲሉም ገልጸውታል። ሌላ ነዋሪም የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል፣ ቄስ አለማየሁ በሚባል አካባቢ የሚገኝ የከተማዋ ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥለዋል ብሏል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ፣ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውን የገለጹ ነዋሪም በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስቦ ተከማችቷል የሚባል ወሬ ስለነበር እርሱን ነው አቃጥለው ወጡ የሚባለው ሲሉ ምክንያቱ ምን እንደሆነ ጠቆም አድርገዋል። በሌላ መረጃ ውጥረቱን ተከትሎ የመጣው የአረብ ሀገራቱ ጉብኝት።
የኢትዮጵያና ኤርትራ ውጥረት ከመቼውም በላይ በተካረረበት እንዲሁም በሱዳን የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋዊ የስራ ጉብኝቶች ተበራክተዋል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት እንዲሁም ቀጠናዊ የኃይል አሰላለፍን የሚለውጡ ክስተቶች በበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ አንድምታ ሊኖራቸው ይችላል። ለመሆኑ የትኞቹ ሀገራት ባለስልጣናት ወደ የትኞቹ ሀገራት ተጓዙ? በባለስልጣናት መካከል ስለተደረጉ ውይይቶች ምን ተባለ? ከትናንት ወዲያ ረቡዕ ኢትዮጵያ የገቡት የሳዑዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸው ይታወሳል። የውይይታቸው ዝርዝር ይዘት ይፋ ባይደረግም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱ ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ዙሪያ መተባበር ላይ ያተኮረ እንደሆነ ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው አስታውቀዋል። ውድ ቤተሰቦች ለዛሬ ያዝናቸው መረጃዎቻችን ይህን ይመስሉ ነበር። በቀጣይ እስክንገናኝ ቸር ያሰማን። ሰላም ቆዩ።